አውሬ ልትሆን ግን አይገባም። እንደ ተራ እንስሳ እንደ እባብ አናቱን የቀጠቀጥክ በአረመናዊ መንገድ እንደ አረማውያንና እንደ አህዛብ መግደል ግን የለብህም። ርኅራኄ ማሳየት አለብህ። ድንገት ማርከው ከሆነ ጠላትን በፍቅር በርኅራኄ ያዘው እንጂ አታንገላታው። አጥቂነት የተከለከለ ነው። ራስን መከላከል ማለት ለተቃጣ ጥቃት ነው እንጂ ለተማረከ ወታደር አይደለም። ይህም ቤተክርስቲያን ታስተምረናለች እንጂ ዝም ብለህ እንደው በቃ ሰውን ፍጃችሁ ምናምን ማለት አይደለም። እሺ ፍትሐ ነገሥት ሚላን ፍትሐ ነገሥታችን ፍትሐ የሆነ ጦርነትን ይፈቅዳል። እርቅን ለማድረግ ባይቀበሏችሁ ይላል፣ ፈጽመው ቢወጓችሁ አስጨንቃችሁ ውጓቸው፣ ፈጣሪያችሁ እግዚአብሔርን ይጥልላችኋል ይላል። መጀመሪያ ከጠላታ ጋር ሲትዋጋ ሰላም ይፈጠር፣ እርቅ ይኑር፣ ሰው አይሙት በማንም ወገን። የመጀመሪያ ምርጫችን ሰላምና ፍቅር፣ አንድነት ነው፣ መግባባት ነው፣ ርኅራኄ ነው። ይሄ ማድረግ የማይቻል ከሆነ ግን ፍትሐ ነገሥት አንቀጽ 44 ላይ ማለት ነው እርቅን ለማድረግ ባይቀበሏችሁ ግን ከዚህ አልፎ ደግሞ ፈጽሞ ቢወጓችሁ ሙቱ ይላል ፍትሐ ነገሥት አይልም። አስጨንቃችሁ ውጓቸው ነው የሚለው። ስለዚህ ለተቃጣ ጥቃት ራስን መከላከል አለብህ። ይሄ ክርስቲያናዊ ግዴታ ነው እንጂ ዝም ብለህ ታረድ፣ ዝም ብለህ ሙት፣ ቤተክርስቲያን ሲቃጠል ቆመ ተመልከት፣ ክርስቲያኖች ሲገደሉ ዝም ብለህ ተመልከት የሚል ትምህርት የለንም። ስለዚህ መጀመሪያ የሚያስፈልገው እርቅ፣ ከሁሉም ቤተ እምነት ጋር በሰላም መኖር። እንደዛ ነው የሚለው መጽሐፍ ቅዱስ። ቢቻላችሁስ ከሰው ሁሉ ጋር በሰላም ኖሩ። አስከፊ መሆኑ ጦርነት እናውቃለን። ቤተክርስቲያን ግን የነደደች እያየን፣ ሰዎች ክርስቲያኖች ግን የተጨፈጨፉ እያየን ግን አይ ሰው መግደል ኃጢአት ነው ብለን ቆመን አናይም። እዚህ ራስን መከላከል በቤተክርስቲያናችን የተከለከለ አይደለም። የሚከለከለው ምንድን ነው? አጥቂነት። በብሔር አሳበህ በአቅም አሳበህ የራስን የበላይነት ለማሳየት በዛ አካባቢ በየትኛውም ቤተ እምነት ላይ በንግግርም በየትኛውም በማግለልም ሊሆን ይችላል። ይህ ማሳየት ኃጢአት ነው። ጥቃት በሌለበት ጥቃት መፈጸም ኃጢአት ነው። ራስን መከላከል ማለት ለተቃጣ ጥቃት መሆን እንዳይረሳ። ሁለተኛ ያ ጉዳይ የነፍስ ጉዳይ ከሆነ ባለፈው እንዳነሳ ነው እዚህ ይላል መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 22 ላይ ምን አንብበን ነበር? የሰረቀ ነው የሚለው አይደል? የሰረቀ እንደውም ይላል ቁጥር 2 ላይ አንብበላችሁ ኦሪት ዘጸአት ምዕራፍ 22 ቁጥር 2 ላይ ሌባው ቤት ሲምስ ቢገኝ ይላል። ሌባውን ቤት ቢምስኛ የኛን ቤት እየበረበረ እየቆፈረ ብናገኘው ቤትህን ቢበረብረው እርሱም እስኪሞት ቢመታ አንተ ነቃህና ቤትን ሲሰረስር የነበረው ሌባ አገኘው፣ ከዛ እስኪሞት ድረስ መታው፣ ሞተ። ያ ሌባ በመታው ሰው ላይ የደም ዕዳ አይሆንበትም ነው የሚለው መጽሐፍ ቅዱስ። ቤት ድረስ መጥቷል፣ ሊሰረስር ነው የመጣው። ስለዚህ ይህን ሰው እስኪሞት ድረስ ቢደበድበው አንድ ሰው አይ በቃ የደም ዕዳ የለበትም። ሄደህ ግን ሰው ከገደልክ የደም ዕዳ አለብህ። ስለዚህ ቤተክርስቲያናችን ምን ጊዜም የምታስበው ምንድን ነው? ጥቃትን የምታስበው ፍትሃዊ የሆነ ነገር ከሆነ ብቻ ራስን መከላከል ትፈቅዳለች ለማለት ነው። ይበቃችሁ። ነገ እሁድ ስለሆነ ቅዳሴም ስላለ እንዳይረዝምብን በሚቀጥለው ጊዜ ሰፋ አድርገን በፓወርፖይንት አድርገን እየቀጠል እንማራለን። ከዚህ ጋር የሚያያዙት የሚነሱ ጥያቄዎችን እያነሳ እንማማራለን።
እሺ ጥያቄ ካለሽ ግቢ። እሺ ቀዴነሽ ማርያም ጥያቄ ያለኝሽ በዚህ ማሽ ጠይቅ እስቲ። ግን ከመጀመሪያው እስከ መጨረሻው ከነበርሽ ሴት ከሆንሽ ወንድ ከሆንክ ደግሞ ከነበርክ ከመጀመሪያው እስከ መጨረሻ ያልነበረ ሰው አታድርቁ እባካችሁ፣ አደራችሁ። ከመጀመሪያው ትምህርቱ ሲጀመር ጀምሮ እስከ መጨረሻ የነበረ ሰው ሆኖ ያልገባው ነገር ካለ ይጠይቅ። እሺ ግቢ ወይም ግባ ወንድ ከሆንክ። ገብቷችኋል? ሌሎቻችሁ ገብቷችኋል? እሺ ቀኔነሽ ቀኔነሽ ሰላም መምህራች። እግዚአብሔር ይመስገን። እንዴት ነሽ? ምን ነበር ያልገባሽ? አይ ይቅርታ ይደረግልኝና ከዚያ ዛሬ ካስተማርከው አይደለም። አይ እናንተ ልጆች እንደው ምን ይሻላችኋል? ግን በኢንቦክስ ያኔ ማለቴ ሁሉ ጥያቄ ፈጥሮብኝ ነው እንጂ ያኔ ከዛሬው ይቅር በለኝ። ችግር የለም። እንደ ሌላ ጥያቄ ከሆነ በኢንቦክስ ጠይቂና በኢንቦክስ መልስልሻለሁ። ኦኬ። አይ ተቀለል ያለች ናት። ያኔ 5 ደቂቃ ብቻ ነው። ይቅርታ። በጉልበት ነው። እሺ ቀጥይ። ችግር የለውም። እሺ ሌላ ጊዜ ይሁን ሰዓት ከሌለ በኢንቦክስም ጻፊ፣ በጽሁፍም ትችያለሽ። በኢንቦክስ ከጻፍሽ መልስልሻለሁ አልኩሽ። ወይኔ ግን በገባሁበት አንዴ ብቻ 5 ደቂቃ። እሺ እንትን ምንድነው ሁለት ያኔ ሶስታቸውም ክርስቲያን ናቸው ማለት ነው። ምሳሌ ሸማኔ ፋቄ እና ጨዋ እንትን ናቸው፣ ክርስቲያን ኦርቶዶክስ ናቸው ማለት ነው። እና እነሱ አይጋቡም። ያኔ ሸማኔ ለሸማኔ ፋቄ ለፋቄ እና ጨዋ ለጨዋ ነው የሚጋባው። እና ይሄ ነገር ማለት ሶስታቸውም ኦርቶዶክስ ከሆኑ ለምንድን ነው ራስ በራሳቸው የሚጋቡት ማለት ነው? ይሄ ጥያቄ ብቻ ነው የፈጠረብኝ። አልገባኝም የምትይው ነገር። ስለምን ሸማኔ ነው የምታነሺው? ሸማኔ ማለት ያኔ የጭቃ ሰሪ፣ የልብስ የሚሰራ ይሄ ብረት ምናምን የሚቀጠቅጥ እነሱ አሁን እና ጨዋም ይባላል ማለት ነው። እነሱ ጋር አሁን አይጋቡም ማለት ነው። ሸማኔ ለሸማኔ ነው እና እንደዚህ ነው የሚጋቡት። አላውቅም። እኔም እኮ ይሄ ነው ጥያቄ ፈጥሮብኝ ነው። እኔ አልገባኝም በእውነቱ። ሌሎች የተሻሉ ሰዎችን ብትጠይቂ ጥሩ ነው። እሺ አመሰግናለሁ። ጥያቄውም አልገባኝም። ለዛ ነው ወይ በደንብ የምታደርጊ ከሆነ በትክክል ጽፈሽ ኢንቦክስ ላይ አድርጊልኝና መልስልሻለሁ ከገባኝ። እሺ በዚህ ፎሎ ብያለሁ። እሺ ፎሎ መልስልሽ። እሺ 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 እሺ። አይ እናንተ እንዴት ናችሁ? ግን ደህና ናችሁ? አንደኛ እባካችሁን ከትምህርቱ ጋር የተያያዘ ነገር ጠይቁ እባካችሁን። ኧረ በፈጠራችሁ ከትምህርቱ ጋር በተያያዘ ብቻ ከመጀመሪያው እስከ መጨረሻ የነበረ ሰው ጥያቄ ይጠይቅ። 2 3 ጊዜ ደጋገምኩት እኮ ትምህርቱን ራሱ። ያረፈደ ሰው አለ፣ መሀል ላይ ያልሰማ ሰው አለ ብዬ መሀል ላይ እየደጋገምኩኝ አነሳኝ። ከትምህርቱ ውጪ ከሆነ ባካችሁ በኢንቦክስ አድርጉት።
እሺ በጣም አንገብጋቢ ጥያቄ ካለባችሁ በኢንቦክስ አድርጉት። በንግግር ለመግለጽ የሚያስቸግራችሁ ከሆነ በጽሁፍ የሚባል ነገር አለ፣ በሱም አድርጉት። እንደዛ ብታደርጉት ጥሩ ይመስለኛል። እሺ ራስን በመከላከል አሁን በተማሩት ትምህርት ያልገባው ሰው አለ? አሁን ሁለቱን ጥቅሶች ባየነው ያልገባው ሰው አለ? ስለዚህ ገብቷችኋል? ግልጽ ነው። እሺ ትላንትና ስለዚህ መጽሐፍ አንስተን ነበር፣ የተወሰነ ነገር ጨምረን ነበር ስለ ክብረ ክህነት ማለት ነው። ዛሬም ትንሽ እንጨምር አይመስላችሁ ወይስ ይቅርባችሁ? መቼም ራሳችሁ እንዳያችሁ ተስፋ አደርጋለሁ። ሁላችንም ራሳችን ካየንበት ትልቅ ጥቅም ነው የምናገኝበት። እስቲ ትንሽ ከዚህ ደግሞ እንመልከት። አንድ ነገር ለማጥራት ያክል እስቲ መጀመሪያ ኮመንት ላጥፋ፣ የእናንተ ምላስ ስለማይቻል። አንድ ሰው ፕሮቴስታንት ሆኛለሁ ብሏል፣ ከኛ መካከል ኦርቶዶክስ የነበረ ሰው። ያ ሰው ለአንዳንዶቻችሁ ከዘማርያም ጋር ተመካክረን ነው የሚለው ፈጽሞ ሐሰት መሆኑን እኔ ማንንም ሰው በየትኛውም መንገድ ስሙ መግለጽ ስለማልፈልግ ነው መናፍቁን ለመረጃ እንድትሰልል ብዬ ማንንም ሰው እንደዚህ አልመክርም። ማንንም ይህን ማነሳውን ርዕስ ለመቀየር ሳይሆን አንዳንድ ሰዎች ስለተሰነካከላችሁ ማለት ነው። እና እኛ እንደዚህ አይነት ሰዎችም አይደለንም፣ በዚህ ልክ የወረድንም ሰዎች አይደለንም። እነሱ ጋር ገብቶ መረጃ ለመያዝ ከተፈለገ ያ ሰው ዓላማ ኖሮት ማንን የሚባል ሰው ምን የሚባል መረጃ ሊያመጣልን ነው እንጂ አይ ችግር የለውም አንተ ፕሮቴስታንቱን ብዬ ፈቃጅ ምን ያደለው እኔ ማን ነኝ? አንቺ ወይም አንተ መረጃ ለማምጣት ብለህ ከኔ ጋር ተስማምተህ ክር የምትበጥሰው ማን ነህ? እኔ ለአንተ ነፍስ ቤዛ መሆን እችላለሁ? እና ሰዎችን በዚህ መንገድ ለምን ሆንክ በጠየቁት ቁጥር ከዘማርያም ጋር ተነጋግረን መረጃ ለመሰብሰብ ፈልጌ ነው የሚለው ፍጹም ሐሰት ነው። ማንንም ሰው መረጃ እንዲሰበስብ ብዬ ያውም ቀለሜ ጋር ገብተህ መስክልኝ ብዬ የምናገረው ማንም ሰው የለም። ማንም እኔ ስሜታዊ በሆነ መንገድ ሲናገር ከቤተ ክርስቲያን የወጣንም ንግግር በሚናገርበት ጊዜ ሁሉ ነገር በፍቅር በትዕግስት ሰውን ለማዳን ይሁን በትህትና ይሁን ትኩረታችን ለእውነትና ቤተክርስቲያንን በሚጠቅም መንገድ ነው ማድረግ ያለብን አልኩ እንጂ እኔ መናፍቅ ፕሮቴስታንት ሆኜ እነሱስ መረጃ ልሰበስብ ነው መሄደው እያለ ጎበዝ ይድቀጥል ክርን በጥሰ ፕሮቴስታንቱን ብለህ ሆኛለሁ ብለህ በሚዲያ ተናገር ብዬ ወይ ደግሞ ክር በጥስ በግልህም ብዬ ለማንም አልበከርኩ። እዚህ እናንተ ክር እንዳትበጥሱ እየታገልን የጠፋም ክር የበጠሰ ኦርቶዶክስ ወደ ምንፍቅና የገባ ሰው እንዲመለስ እየታገልን እዚህ ጋር ጭራሽ እኔ ክር በጥስ እላለሁ። ስለዚህ እንዳትሰናከል ስሙን መጥራት አልፈልግም ተገቢ ስላልሆነ ማለት ነው። ግን እንዳትሰናከሉ ባጭሩ በቃ ማንንም ሰው እኔ ፕሮቴስታንት ለሆን ነው መረጃ ልሰበስብ ነው ብሎ እኔን ፍቃድ የሚሰጥ ሰጭ አይደለሁም። እኔ ማን ያለኝ እኔ ማን ነው ዘማርያምን ባለስልጣን ያደረገው? ያውም በነፍስ ጉዳይ እኮ እኔ ነገ እኮ ሞት አለ። ታመን ብቻ እኮ አይደለም ምን ሞተው በዛው መቅረት አለ። ክር በጠስ ብዬ ዋስትና የምሰጠው እኔ ማን ነኝ? ነገ ቢሞት ይሄ ሰው የት ነው የሚቀበረው? ቀብሩ ብቻ አይደለም ነፍሱ የት ነው የምትሄደው? ነገ ሰለማን ብዬ ክር በጠስኩ ልትል ነው እሷ? እባካችሁም በነፍሳችሁ ቁማር አትጫወቱ እሺ። ስለዚህ እገሌና አማክሬ ነው ክር የበጠስኩት እገሌና አናግሬ ነው እንደዚህ ያደረኩት የሚል ሰው ካላችሁ አትስሙት። ግራ ሲገባችሁ ደግሞ ዝም ብላችሁ እናንተ አትቀበሉ።
ኢንቦክስ አለ ጠይቁን። ዘማርያም እንዲህ ብሎ አንድ ሰው አንተን አንስቶ ሜንሽን አድርጎሃል፣ እውነት አንተን አናግሮ እንደዚህ ያደረገ ሰው አለ ብላችሁ ጠይቁ። ለዚህ ፍጹም ስህተት መሆን እንድታውቁ ነው። በዚህ አጋጣሚ የእኛን ስም ሜንሽን እያደረጉ እየጠቀሱ ዘማርያምን አውቀዋለሁ፣ እገሌን እግባባዋለሁ፣ እገሌን እቀራረበዋለሁ ብለው በእኛ ስም ገንዘብ የሚወስዱ የሚበደሩ ምናምን ካሉ እኛ የለንበትም። እኔ ገንዘብ አስፈላጊ ሆኖ ከእናንተ ሲገኝ በይፋ እዚህ እነግራችኋለሁ። ለዚህ ጉዳይ ያስፈልጋል አዋጡ እላለሁ። እኔው ራሴ እመጣለሁ፣ መልእክተኛም አልልክም። አስፈላጊ ሆኖ ለምናወጣው ወጪ ካለ ይሄው ለዚህ ጉዳይ ብር መዋጣት ያስፈልጋል አዋጡ እላችኋለሁ። በግልጽ እነግራችኋለሁ። ማንም ግን በእኛ ስም መጥቶ ገንዘብ ቢበደራችሁ ቢወስድ ምን ቢያደርግ እኛን አምናችሁ ለማንም አትስጡ። ብዙ ሌባ ስላለ ማለት ብዙ አጭበርባሪ ስላለ በአጭር ቃል እኔ ለማንም ሰው ለማንም አድርጌውም አላቅም ወደፊቱም አላረገውም። መናፍቁን መረጃ ለመሰብሰብ ቀለሜ ጋር ሄደ መስክር፣ ላይፍ ስትገባ የፕሮቴስታንት እንትን እየከፈት ቀጥል። ይሄ ለምንድን ነው? መረጃ ለመሰብሰብ የሚል ቀልድ የለም። እንደዚህ አይነት ቁማር የለም። ማህበረ ቅዱሳን ስንት የታደሱ መናፍቃንን መረጃ ፈልፍሎ ያወጣው ክር በጥሻለሁ ብሎ ሚዲያ ላይ ተናግሮ በጥሶ ነው የገባው። ይሄ ፍጹም ስህተት ነው። እኔ በጋሻው ሪካርድ ያደረኩት ክር በጥሼ ነው። እግዚአብሔር ይመስገን ሃይማኖቴን ጠብቄ ነው። መረጃ አስፈላጊ ከሆነ የአንድን ሰው አሳሳች ሆኖ ሰውን እያደነጋገረ ያለ ሰው ካለ የእሱ መረጃ ካስፈለገን ክር መጠስ እኮ አያስፈልገንም። ስልት ነው፣ ዘዴ ነው የሚያስፈልገው። እኛ በእኛ የሚነግዱ ሰዎች ስላሉ በዚህ እንዳትሰነካከሉ ወንድሞች እህቶች ለማሳሰብ ድጋሚ አልመለስበትም። በዚህ ርዕስ ወደ ጉዳያችን ንግባ። ማን ነው እንደማትሉኝ ተስፋ አደርጋለሁ። ይሄኛው መጽሐፍ በተለይ ካህናት ምን ማድረግ እንዳለባቸው፣ ዲያቆናትም ምን ማድረግ እንዳለባቸው፣ እንዲሁም ደግሞ ጳጳሳት ራሱ ምን መስራት እንዳለባቸው የሚናገር መጽሐፍ ነው። ለዚህ በቤተክርስቲያናችን ምን ማድረግ እንዳለብን ጭምር በዝርዝር ተቀምጧል። ይህን የተወሰኑ ነጥብ ዛሬ ከትላንትናው የቀጠለውን ክፍል አነሳላቸዋለሁ። እሺ፣ የጳጳሳት አለቃ ይባርካል እንጂ አይባረክም። የማን? የጳጳሳት አለቃ። እንዲሁም ጳጳስ ይባርካል እንጂ በጳጳሳት አለቃ ካልሆነ በስተቀር በሌላ አይባረክም። ኤጲስቆጶስ ይባርካል፣ ጳጳስም ይባረካል። እንደገናም ኤጲስቆጶሳትም እና ከእርሱ የሚያንሱትን እርሱ ይባርካል። እነርሱ በሕዝብ ራስ ላይ እጃቸውን ይጭናሉ። አይታችኋል። ሊቃነ ጳጳሳት ሲገናኙ እንደሚደረጉት አንዱ አንዱን ያሳልመዋል። ምን ይደረጋሉ? ትከሻቸውን ሰላም ይባባላሉ። ሁለቱ ሊቃነ ጳጳሳት ናቸዋ። ሊቃነ ጳጳሳትን አይባረክማ። ይሄም ማወቅ አለብን። ግን ቀሳውስት በጳጳሳት ይባረካሉ፣ ዲያቆናት በጳጳሳት ይባረካሉ፣ ምዕመናን በጳጳሳት ይባረካሉ። ሊቀ ጳጳስ በሊቀ ጳጳስ ግን አይባረክም። የጳጳሳት አለቃ ማለት ሊቃነ ጳጳስ ማለት ነው። ይሄው በግዕዙ ሊቀ ጳጳስ ይላል። ይባርክ ወይትባረክ። ወይትባረክ ማለት አይባርክም ማለት። ይባርክ ማለት ይባርካል። በዚህ አጋጣሚ ጳጳሳት ሲገናኙ ሊቃነ ጳጳሳት አይታችሁ ከሆነ ሰላም ሲባባሉ አንዱ መስቀል የማያሳልመው ከዚህ የተነሳ ነው። የት የምናገኘው ትእዛዝ? የሐዋርያት ሲኖዶስ በሚለው መጽሐፍ ስንተኛው ላይ? 6ኛው የሐዋርያት ሲኖዶስ ወይ ደግሞ የስምዖን ቀዳማዊ ሁለተኛ ሲኖዶስ አንቀጽ ስንት ላይ ነው የምንገኘው? 3 ነው። እዚህ በተለምዶ ምናምን አይደለም ነው፣ በተለምዶ አይደለም። ይሄ ግልጽ ነው ሐሳቡ አይደል? ጀመራችን ጥርት አድርጎ በደንብ ማወቅ ያስፈልጋል። ቄስን በተመለከተ ደግሞ ቄስ አይሹም፣ ይሄ አይገባውም። አሁን ቄስ
ዲያቆን መሾም አይችልም። ቄስን መሾም አይችልም። ቀሳውስትና መነኮሳት የገዳም አስተዳዳሪዎችን አይሾሙም። ሴቶችና ወንዶች በአንድነት በገዳም አስተዳዳሪዎች ቢመነኩሱ ለምንኩስና ወደ እነርሱ የሚመጣውንና የሚቀበሏቸው ሁሉ ያመንኩሱ፣ ለእነርሱ እንዲህ ማድረግ ተገቢ ነውና። እዚህ ጋር በደንብ አስተውሉ። ቄስ አይሾምም፣ መሾም አይችልም። ቄስን መሾም አይችልም። ታውቃላችሁ፣ ቄስ ዲያቆን መሾም አይችልም። ድቁና የሚቀበለው አንድ ሰው ከማን ነው? ከጳጳስ። ቅስና ብንቀበል ከማን የምንቀበለው? ከጳጳስ። ቄስ አይሾምም። ይህ ትእዛዝ እንዳለ እንዳንረሳ። መሰረታዊ ጉዳይን እያነሳው ያለው አሁን ይህንን ሲመት በተመለከተ ያለውን ነው የምናነሳው። አለፍ አለፍ አልጌ ደግሞ ላሰማችሁ፣ በተለይ መሰረታዊ ጉዳዮች ከሆኑ ጋር ምዕመናን ሆይ በደንብ ስሙ። እዚህ ጋር ለእኛ ደግሞ እንስማው። ምዕመናን ሆይ ተገቢ በሆኑት የበዓላት ቀናት ታርፉ ዘንድ በክርስቶስ እናዛቸዋለን። ሰራተኞች በሳምንት 2 ቀናት ይረፉ፣ ቅዳሜና እሑድ። እነርሱም ሁለቱ ቅዳሜና እሑድ በአንድነት ናቸው። ስለ ቅድስት ቤተክርስቲያን መጽሐፍትና ትእዛዛትን ለመስማት ይረፉባት። አይታችኋል። እንደ አይሁድ እጅና እግርህን ዘርግተህ ቁጭ ብለህ ተኝተዋል ማለት አይደለም። ሰውን ቡጭቅ ብለህ አድርገህ ስታማ ወይ ደግሞ ፕሪሚየር ሊግ ስታይ አሳልፍ እያለ አይደለም። የሚገርም መሳጭ ፊልም ክፈትና ቤት አልጋ ላይ ተኝተህ ሶፋ ላይ ተጋድመህ ተመልከት እያለ አይደለም። ብዙ ሰዎች ኦርቶዶክስ ቤተቻት በዚህ ነው። ስራ ፈትነትን ታስፋፋለች አይደለም። ቅዳሜና እሑድ ረፍ። ምን እያረክ? ስለ ቅድስት ቤተክርስቲያን። ምን ማለት ስለ ቅድስት ቤተክርስቲያን ማለት? የታዘዘው ትእዛዝ ምን የሚል ነው? 6ቱን ቃላተ ወንጌል እየፈጸምክ የእረፍት ቀን ነው። የታረዙትን ግን አልብስ። የዛን ቀን ቤት ቁጭ ብላ አትዋል። ተግባረ ስጋ ተው፣ ተግባረ ነፍስ ግን ስራ። የታሰሩትን ጠይቅ። የዛን ቀን ሕሙማንን ሄደ እግዚአብሔር ይማራችሁ በል። ሐዘንተኞችን የዛን ጊዜ አጽናና። የተራቡትን የዛን ጊዜ አብላ። የተጠሙትን አጠጣ። ሰው ያጡትን ሰው የተራቡትን ሰው ናቸው። ከዛ መጽሐፍትን ትእዛዛትን ለመስማት ቅዱሳት መጽሐፍትን በመስማት ቃል እግዚአብሔርን በመስማት አሳልፍ ነው። ይቀጥላል። የኢየሱስ ክርስቶስ መልእክተኞች የሆነው እኔ ጴጥሮስ እኔም ጳውሎስ ሰራተኞች ከሳምንቱ 5 ቀን እንዲሰሩ አዘዝን ይላል። ከሰኞ እስከ ዓርብ። ቅዳሜና እሑድ ግን ይረፉ፣ እግዚአብሔር ለማክበርና ለመለመን ወደ ቤተ ክርስቲያን ይሂዱ። ተኝተዋል አይልም። ማን ሆይ ነው የሚለው? ይሄ ምዕመናን ሆይ። እስቲ ቅዳሜና እሑድ ግዴታ ስራ ያለባቸው እንደ ኤርፖርት አይነት እንደ ቴሌ ምናምን አይነት ሰዎችን ትተን መደበኛ የመንግስት ሰራተኞችን እንውሰድ። ኮመንትም ከፍቼ ልጠይቃችሁ። የመንግስት ሰራተኛ ሆናችሁ ቅዳሜና እሑድ ብዙ ጊዜ እረፍት ነው። ቅዳሜና እሑድ በእረፍት ጊዜያችሁ ይህን ትእዛዝ ትፈጽማላችሁ? ቅድስት ቤተክርስቲያን መጽሐፍትና ትእዛዛትን በመስማት እግዚአብሔር ለማክበርና ለመለመን ወደ ቤተክርስቲያን ትሄዳላችሁ። አይታችኋል ምን ያክል ስራ እንዳለ። ስለዚህ ስራ ፈትነት አይደለም። ስለዚህ ይሄ ለማን የተዘዘው? ምዕመናን ሆይ ነው የሚለው። እውነትና ወራ ወጣቶች ቅዳሜና እሑድ ምን እናደርጋለን? ቅዳሜና እንዴት ነው የምናሳልፈው? ለምሳሌ ነገ እሑድ ነው፣ ቅዳሴ እናስቀድሳለን። ከሰዓት የት እንሄዳለን? ጉባኤ እንከታተላለን። እሺ ቀን ቤት ስንውልስ ቃል እግዚአብሔር እየሰማን ነው የምንውለው ወይስ እየጠጣን እየሰከርን ሰው እያማን? ይሄ ማዘው ማን ነው? የሐዋርያ ሲኖዶስ 6ኛ የሐዋርያ ሲኖዶስ የስምዖን ቀርናዊ 2ኛ ሲኖዶስ አንቀጽ ስንት ላይ? 12 ላይ። እያንዳንዷ ነገር አይታችሁ ከሆነ ዝም ብላ የተቀመጠች ስርዓት የለችም። ምን ስራ? ይሄ ስራ ፈትነት ነው።
ከዚህ የተነሳ እንድታስቡት ነው። ስለ ካህናት ብቻ እንድናወራ ሳይሆን የፈለግኩት እኔ ምዕመናን ሆይ የምትሎችንም እንድናስባት ነው። እሺ እኛንም ራሳችን እንድናይ እንዱ ዝም ብለን ብቻ ቁጭ ብለን ፈታ ብለን ተዘናግተን እንዳናሳልፍ ለማለት በሚያክል ቻንደናል። እሺ ከዚህ ማለፍ ብዬ ስለ ጳጳሳት ደግሞ ላሳያችሁ። እየያዛችሁት ይመስለኛል እንትኑ ቀኑን በደንብ አድርጋችሁ። እሺ እስቲ አንድ ሁለት ደግሞ ላንሳ። የጸሎት ጊዜ ቆይ እሱን መለስበታለሁ። ከጸሎት ጊዜ በፊት የጸሎት ጊዜ እስቲ እናንሳው፣ እሱን በኋላ እንዳንረሳው። ስድስተኛው የሐዋርያት ሲኖዶስ የጸሎት ጊዜያትና ሰዓታት ስለመጠበቅ የተሰጠ የሐዋርያት ትእዛዝ ይላል። ትእዛዙ የማን ነው? የሐዋርያት ትእዛዝ። ከንጋት በፊት ለ3 ሰዓት ማለትም ለ9 ሰዓት በሌሊት ለጸሎት ቁሙ ይላል። 9 ሰዓት ሌሊት እንነሳለን ገና ከመንጋቱ በፊት። ሲጠባ ሲነጋ ማለት ነው። ለንጋት ጸሎት 12 ሰዓት፣ ከዛ ለ3 ሰዓት ጸሎት፣ ከዛ ለ6 ሰዓት ኮመንቱን አጥፉላቸው። ለ9 ሰዓት ጸሎት፣ በምሽትም ለሰርክ ጸሎት፣ ከምሽትም በኋላ ደግሞ ለሌላ ጸሎት፣ ሲመሽም ለ3 ሰዓት ጸሎት፣ ለመንፈቀ ሌሊት ጸሎት ጸልዩ ይላል። ይሄ ተነትኗል እዚህ ጋር ልብ በሉ። ይሄ ስድስተኛ ሐዋርያት ሲኖዶስ ነው። አንቀጽ 24 እና አንቀጽ 25 ለምን እንደምጸልይ ይናገራል። ከሌሊቱ በ9 ሰዓት የሚደረገው ጸሎት እንግዲህ ስንቶቻችን የሌሊት 9 ሰዓት እንደምንነሳ እግዚአብሔር ይወቀው። ከሌሊቱ በ9 ሰዓት የሚደረገው ጸሎት በዚህ ሰዓት የጌታችን የኢየሱስ ክርስቶስን ለፍርድ መምጣት ተስፋ ስለምናደርግ ነው። ዳግመኛም በዚህ ሰዓት የብርሃን ልጆች መልካም ስራን ያውቁበታል። ዛሬ ከሌሊቱ 9 ሰዓት ቅዳሜ ለእሑድ አጥቢያ የት ነን እኛ? የት እናመሻለን? ነገ እሑድ የእረፍት ቀን ነው ብሎ ዛሬ ላይት ክለብ የሚያድር ጭፈራ ቤት የሚያድር ዳንኪራ ቤት የሚያድር የለም። ከሌሊቱ በ9 ሰዓት ከዚችም ሰዓት የጌታችን የኢየሱስ ክርስቶስ ለፍርድ መምጣት ተስፋ ስለምናደርግ ነው። 9 ሰዓት የምንጸልየው ጌታችን ለፍርድ ይመጣ ብለን አስበን። ከእንደገናስ በዚህ ሰዓት ሌሊት 9 ሰዓት ነው። የብርሃን ልጆች ስለሆንን መልካም ስራ ያውቁበታል ይላል። መልካም ስራ ምንድን ነው? ጸሎት። እግዚአብሔርን እያመሰገን በጧት የሚደረገው ጸሎት ብርሃንንና የብርሃን ጸዳል ለዛ ስላመጣልን የሌሊትና የጨለማን ፍርሃትም ስላስወገድልን ነው። ጧት 12 ሰዓት ምንጸልየው። ከቀኑ በ3 ሰዓት የሚደረገው ጸሎት በክርስቶስ ላይ የሞት ፍርድ ስለፈረዱበት ነው። እርሱም ለአዳም ልጆቹ የመዳን መርህ ሆነ። ስንት ሰዓት ላይ? 3 ሰዓት ላይ። ድንገት ቢሮ ውስጥ ነው 3 ሰዓት ላይ ወይ ታክሲ ውስጥ ወይ መኪና ውስጥ ከሆነ በልባችን በለሆሳስ አቡነ ዘበሰማያት መድገም አለብን። በ3 ሰዓት የሚደረገው ጸሎት ለምንድን ነው? በክርስቶስ ላይ የሞት ፍርድ ስለተፈረደበት ያንን እያሰብን ነው። ለእኔ ብሎ የተፈረደበት ጌታዬ ብለን እያሰብን ልክ 3 ሰዓት ጠዋት ሁሉ የምናስበው ጌታችን የተፈረደው ፍርድ እያሰብን ነው። እርሱም ለአዳም ልጆቹ የመዳን መርህ ነው ሆነ። ማን? ጌታችን ክርስቶስ። አሁን እች ቤተክርስቲያን ናት ጸረ ክርስቶስ። ክርስቶስ ሲጠራ ትፈራላችሁ አሁን ለኛ ይባላል። ነው አይደለም? 3 ሰዓት የምንጸልየው ማንን እያሰብን ነው? ስድስት ሰዓት በ6 ሰዓት የሚደረገው ጸሎት በዚህ ሰዓት ክርስቶስ እጁን ዘርግቶ በመስቀል ላይ የተሰቀለባት ጊዜ ናት። ኃጢአትንም ደመሰሰ። የእግዚአብሔር ስሙ የተመሰገነ ይሁን። ሁሌ 6 ሰዓት የምናስበው ምን ብለን ነው? ለእኛ ብሎ የተሰቀለውን መሰቀልና የኃጢአታችንን ስርየት እያሰብን እንጸልያለን። ቀን 6 ሰዓት ላይ 9 ሰዓት በ9 ሰዓት የሚደረገው ጸሎት በዚህ ሰዓት ክርስቶስ ነፍሱን በፈቃዱ የሰጠባት ስለሆነች ነው። ምድር ተንቀጠቀጠች፣ የምኩራብ መጋረጆች ተቀደዱ፣ ፀሐይ ደበዘዘ፣ ዓለም ሁሉ ጨለማ ሆነ። ምንድነው ከክርስቶስ የወጣ ነገር እዚህ ውስጥ? ይሄ ደብተራ ነው። በምሽት ጸሎት
የሚደረግበት ምክንያት የሌሊትን እረፍትና ማስተዋል ስላመጣላችሁ ከእናንተ ለእግዚአብሔር ምስጋና ለማቅረብ ነው። ከእናንተም የቀን ድካምና መታከትን አስወገደ። አስፈሪ ነው የጨለማ ሰዓት አሰለፈ ብርሃን ስለሰጠ እንዳልከው ቀኑን ደግሞ በሰላም አውሎ ስላሳደረ። በሌሊት የሚደረገው ጸሎት እግዚአብሔር ከጨለማ ልጆች ተንኮል ይጠብቃችሁ ዘንድ ለመለመን ነው። የጨለማ ልጆች እነማን ናቸው? ዲያብሎስ፣ አጋንንት፣ አላዋያን፣ መናፍቃን። ከእንደገናስ አጥፊ ከሆነው ከጠላት ወጥመድና ከክፉ አሳሰብ እንዲያድናችሁ ነው። እውነት እኮ ነው። ተኝተን ስንት ነገር እናስባለን። በሌሊት የምንፈጽመው ኃጢአት ነው እንዴ? ስንት ጉድ አለ በሌሊት የምንፈጽመው በሐሳብ፣ በንግግር፣ በተግባር። አጥፊ ከሆነው ከጠላት ወጥመድና ከክፉ አሳሰብ ክፉ አስተሳሰብ አለ። ሜንታሊቲው ጤነኛ ካልሆነ ማለት ነው። ከክፉ አስተሳሰብ እንዲያድናችሁ ነው። በዚህ ሰዓት አጋንንት ከሰዎች ጋር የሚጣሉባትና በልባቸው ውስጥ መጥፎ አስተሳሰብ የሚጨምሩባት ጊዜ ስለሆነች ነው። ምን እናደርጋለን? ሌሊት ተነስተን እንጸልያለን። እሺ፣ ድንገት ቤተክርስቲያንን አይበለውና መናፍቃን ተቆጣጥረውት ወይ አህዛብ ተቆጣጥረውት ቤተክርስቲያን እንዳንሄድ ቢያደርጉ ምን ማድረግ ያለብን? ቤተክርስቲያን ከሄዳችሁ እንገላችኋለን ቢሉ ከቤታችሁ እንዳትወጡ ተብሎ ልክ እንዳስቸኳይ ጊዜ አዋጅ ቢታወጅና ቤተክርስቲያን የሄደ ሰው ይገድላል ቢባል ምን ማድረግ ያለብን? ይሄው እዚህ ላይ ያለ የሐዋርያት ሲኖዶስ አንቀጽ 33 ላይ ስድስተኛው ማለት ነው ገጽ 285 እናንብባት አይደል? የማምኑ ሰዎችን በመፍራት ያ ማለት አህዛብ ያንን ቤተክርስቲያን ዘግተውት ቢያጥሩት ወደ ቤተክርስቲያን መሄድ ካልተቻላችሁ ከሄድን ያው እንገድላለን፣ እንሞታለን። እሱን የፈራ ክርስቲያን ካለ ምን ያርግ? እነዚህን ጸሎቶች በቤታችሁ ሆናችሁ ጸልዩ ይላል። ቅን ወዳልሆኑ ክፉ ሰዎች አብያተ ክርስቲያናት አትግቡ። ዳዊት ስለእናንተ እንዲህ ይላልና ትርጉሙም የክፉዎቹ ማህበር ጠላው፣ ከሸንጋዮች ጋርም አልቀመጥም። ሰውን የሚቀድሰው ቦታ አይደለም፣ ሰው ቦታን ይቀድሳል እንጂ። አገሩን የማያምኑ ያልሰለጠኑ ሰዎች አገር ከሆነ ከእርሱ ሽሹ፣ እርሱ ርኩስ ነውና። ይህን ጸሎት ይጸልያል። እነዚህን ጸሎቶች ጸልዩ ነው የሚለው። እዚህ ባይ ዲፎልት ከቤት እንዳንወጣ ብንታገድ፣ ቤተክርስቲያን ሄዶ ማስቀደስ፣ ጉባኤ መማር፣ ሰዓታት መቆም፣ ማህሌት መቆም አይቻልም ብንባል በቤታችሁ ሆናችሁ ጸልዩ ይላል። ይህንን ጸሎት ነው የሚለው። እነዚህን ጸሎቶች ጸልዩ። እነዚህ ጸሎቶች ይጸልያሉ። ይሄ ማን ያዘው? ስድስተኛው የሐዋርያት ሲኖዶስ አንቀጽ 33 ላይ። ስለዚህ ቤት ቁጭ ብለን እንደው አምላክ ምን አይነት ጉድ ዘመን አመጣህብን እንደው ምናን አይደለም የምንለው። አያርግብን ከሆነ ይሄን ነው የምናደርገው። ግልጽ ነው ሀሳቡ። ይሄን እንዳንረሳው። እሺ፣ ካህናትን በተመለከተ ቅድም ምዕመናን ሆይ ያለ ያለው ካህናት በተመለከተ ካህናት ወይ መብልና መጠጥ ወደሚደረግበት የሙታን መታሰቢያ በተጠራችሁ ጊዜ፣ ያ ማለት ተስካር የሙት ፍትሐት መታሰቢያ በሚሆንበት ጊዜ እንደነርሱ ስለ ሕያው ሰው እንደሚደረግ በማሰብ በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ። ተስካር ሙት ዓመት መታሰቢያ ተደርጎ ቅዳሴ ተቀድሶ ያ ሰው የሙት መታሰቢያ የሞተበት ቤተሰብ ለሞተ አባቱ ተስካር ካህናት ወደ ቤቱ ቢጠራ ካህናት ምን ያርጉ? መብልና መጠጥ ወደሚደረግበት ጠጅ ቤት አይደለም የሚለው፣ ዳንኪራ ቤት አይደለም የሚለው፣ ዘፈን ቤት አይደለም የሚለው፣ መብልና መጠጥ ወደሚደረግበት የሙታን መታሰቢያ በተጠራችሁ ጊዜ ካህናት ይሄዳሉ። እዛ ምን ያርጉት?
ልክ ያ የሙት መታሰቢያ ጊዜ ስታደርጉ ያ ሙት በሕይወት እንዳለ አስባችሁ በክርስቶስ የሞተ ቢሞትም ይነሳላ እንደ እነርሱ ላለ ሕያው ሰው እንደሚደረግ በማሰብ በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሄዱ ይላል። እንቀጥል። በአንቀላፋው ሰው ያ በሞተው ሰው ተስካር የሚደረግለት ሰው ማለት ነው ምክንያት ስለተደረገው ግብዣ እግዚአብሔርን እንዲለምኑላቸው ለሚፈልጉ ሰዎች እንደ ልማዳቸው ብሉ። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ውስጥ ናችሁና በክርስቶስ ቤተክርስቲያን ናችሁና ራሳችሁና ሌሎቹን በመገሰጽ ንቁዎች ልትሆኑ ይገባል። ማንና ማን? ቀሳውስትና ዲያቆናት። ተስካር ቤትኛ ንቁን ይሄ ዛሬ የተጻፈ መጽሐፍ ነው። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ደው ንግግራችሁ እንዴት እንደሚጥመው ግን የሐዋርያት የስድስተኛው የሐዋርያት ሲኖዶስ ነው። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ውስጥ ናችሁና አይታችሁ ራሳችሁን ሌሎቹን በመገሰጽ ራሳችሁን ራስን መግዛት ትክክል እኮ አይደለም ራሴን እኮ መቆጣጠር አለብኝ እያላችሁ ሌሎቹን በመገሰጽ ንቆች ልትሆኑ ይገባል ካለ በኋላ መጽሐፍ እንዲላልና ልባቸውን ባጸኑ ሰዎች ምክንያት መዓት ይመጣልና በዚህ ምክንያት ጥበብን እንዳይረሷት ወይን ይጠጡ ዘንድ አይገባም። በፍርድ ጊዜም ትክክለኛውን ይፍረዱ፣ በዚህም ይጽኑ። ከሄዳችሁ አትጠጡ ነው የሚለው። ይሄ ማለት ግን ፈጽሞ ወይን ክልክል ነው አይልም። ይሄው እዚህ ጋር ያብራራል። ቁጥር 39 ላይ እነሆ ይላል ኤጲስቆጶሳት ቀሳውስትና ዲያቆናት በእግዚአብሔር ቤተክርስቲያን ጠንካራ የሆኑትን ከሚወደው እግዚአብሔር አብና ልጁ ቀጥለው እንደሆኑ ታወቀ። የእግዚአብሔር እንደራሴዎች ናቸው። አይታችሁ ከእግዚአብሔር በታች ናቸው። ይህን የምንለው አለ የሐዋርያ ሲኖዶስ ይህን የምንለው ለዘላለሙ ወይን እንዳይጠጡ አይደለም። ፈጽሞ ቄስ ወይን እንዳይጠጣ፣ ፈጽሞ ዲያቆን ወይን እንዳይጠጣ፣ ለዘላለም እንዳይጠጣ አይደለም። ለመቼ ነው? ለእግዚአብሔር ፍጥረት ነውር ነውና የምንለው ግን አለ ወይን አብዝቶ በመጠጣት እንዳይሰክሩ ነው። አያችሁ እዚህ ጋር እንደው ለዘላለም ወይን እንዳይጠጣ አይደለም። ሰው በተሰበሰበበት ተስካር ባለበት አታብዛው፣ አታርገው፣ ቢቀር ጥሩ ነው። ይሄ ግን ማለት ለዘላለም ወይን እንዳይጠጣ የሚያሰክር ነገር እንዳይጠጣ ማለት አይደለም። ይህን የምንለው ያለ እዚህ ጋር ወይን አብዝቶ በመጠጣት እንዳይሰክሩ ነው። የቀደሙትን አባቶቻችን እስከ ዘላለም ወይን እንዳይጠጡ አላዘዛቸውም። ለመስከር የሚያደርስ ወይን አጠጡ አለ እንጂ። እቺ በደንብ አስምሩባት። ለመስከር የሚያደርስ ወይን አጠጡ። መጠጥ ተወገዘ አለ። ጨርሶ የማይጠጣ ሰውስ ደግ አደረገ። ምንም የማይጠጣ ዲያቆን፣ ምንም የማይጠጣ ቄስ ደግ አደረገ። ለመስከር የሚያደርስ ወይን አጠጡ አለ እንጂ። ስለዚህ በግብዣ ቦታ ላይ ምን ያድርጉ? በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ። ዛሬማ ገልብጬ ነው የምመጣው፣ ተስካር እኮ ኃይለኛ የተደገሰው እያልና ለምንሄደው ዛሬማ ይህንን ወይንም አለቆም፣ ይህን ጠጅም አለቆም፣ ይህን ጠላም አለቆም ለምንሄደው በቅንነት በግርማና በበዛ ፍቅር። ማን ሆይ ነው የሚለው? ይሄ ካህናት ሆይ በዚህ ትእዛዝ እንድንጓዝ እግዚአብሔር አምላክ ይርዳል። ይሄን ያዘዘው ማን ነው? ስድስተኛው የሐዋርያ ሲኖዶስ አንቀጽ 38። ስለዚህ ቤተክርስቲያን ምን አይነት ትምህርት ናት? በደንብ ስሙ። ይሄን በደንብ አክታችሁ ልታውቁት ይገባል።
ይህን ልናቅ ይገባል ለማለት ነው። እሺ ካህናት ወይ አንድ ልጨምር። 6ኛው የሐዋርያ ሲኖዶስ አንቀጽ 44 ላይ ካህናት ወይ ፈጽሞ የሰማይ መላእክት ስራ በሆነው ስለታመናችሁ እኛ እናዛቸዋለን። ሐዋርያት ማለት ነው። ካህናት ማደሪያችሁንና የቆማችሁበትን ጸጋም አታቃሉ። ከናንተ እያንዳንዱ እግዚአብሔር በመረጠለት ቦታ ይሁን። የእግዚአብሔር ትእዛዝ እቺ ናት። ሀብት ሁሉ መልካም ነው አለ ጌታችን ኢየሱስ ክርስቶስ። እናንተን የሰማ ይህን የሰማም የላከኝን ሰማ አለ። እናንተን የበደለ እኔን በደለ አለ። እዚህ ካህናቱ ምን አድርጎ አይደል? ፈጽሞ የሰማይ መላእክት ስራ በሆነው ስለታመናችሁ እናዛቸዋለን። እኛ እናዛቸዋለን። ምን ብለው ሐዋርያት አዘዙ ካህናትን? ማደሪያችሁንና የቆማችሁበትን ጸጋ አታቃሉ። ካህን ሲል በነገራችን ላይ ዲያቆናትንም ቀሳውስትንም ኤጲስቆጶሳትንም ይመለከታል። ትዝ ይላችኋል በቤተ መቅደስ የምስራቅ በር ምን እንደሚለው የካህናት መግቢያ ያለ የሚለው የካህናት መግቢያ በሚለው በር ላይ የሚገቡት ቄሶች ብቻ ናቸው። ዲያቆናትም ይገባሉ፣ ቄሶችም ይገባሉ፣ መነኮሳት ይገባሉ፣ ጳጳሳት ይገባሉ፣ ቅዱሳት አሊኩ ይገባሉ። ይገምዳል የካህናት መግቢያ ካህናት ናቸው እንዳለ። ለምን? ዲያቆን ካህን ነው። በምን? በድቁና የተካነ ነው። ካህን ማለት የተካነ። ዲያቆን ካህን ነው፣ በድቁና የተካነ። ቄስ ካህን ነው፣ በቅስና የተካነ። መነኩሴ ካህን ነው፣ በምንኩስና የተካነ። ጳጳስ ካህን ነው፣ በጵጵስና የተካነ። ፓትርያርክ ካህን ነው፣ በፕትርክና የተካነ። ካህን እዚህ ያለን ዲያቆናት ካህናቱን ለመገሰጽ ለመምከር ስለማንበቃኛ እስኛን እንመልከተው። እዚህ ያላችሁ ዲያቆናት እኔን ጨምሮ ማደሪያችንና የቆምንበት ጸጋን አላቃለልንም? ከእያንዳንዱ ከእናንተ እያንዳንዱ እግዚአብሔር በመረጠለት ቦታ ይሁን ተብለን እግዚአብሔር ባልመረጠልን ቦታ አልተገኘን? ምንውልበት ቦታ እግዚአብሔር የመረጠለትን ቦታ ምንውልበት፣ ምንዝናናበት፣ ምንወጣበት ስፍራ በሙሉ እግዚአብሔር የሚመርጠው እግዚአብሔር የወደደው ቦታ ነው። ታንተ ታዲያ ዲያቆን ሆነ የቤተ ክርስቲያን ስርዓት ያንገበግበኛል የምትል ከሆነ አንተ የት ነው ያለኸው? ችን እንድናንረሳ ለማለት ነው። መቼም ዛሬ ዱላ በዛብን ትላላችሁ፣ ግን ያው እንግዲህ እንደው አለፍ አለፍ አድርጌ ሁሉን አሁን በምድራ ብንሄድበት እንዳይከብድብን ብዬ ነው። እሺ እንደው ትንሽ ለስለስ እናድርገውና እንደው ለሁሉም በሚመጥን መንገድ ከበድም ሳይል ደግሞ ሳንዘነጋው አይቱ የካህናትን አየን፣ የቀሳውስትን የኤጲስቆጶሳትን አየን፣ በግብዣ ቦታ ምን ማድረግ እንዳለብን አየን። ምዕመናን ደግሞ ራሱ ምን ማድረግ እንዳለብን ደረጃችን ምን እንደሆነ አየን። ይህን ራሱ በደንብ ልናውቀው ይገባል። እሺ ከምዕመናን አንድ እንጨምርና ጋብቻን በተመለከተ ከመናገራችን በፊት እስቲ የቀለሜ የ6ኛውን የቀነናዊውን የስምዖን ሲኖዶስ እንመልከት። አንቀጽ 9 ቁጥር 10 ላይ ትእዛዝ 6 ይላል፣ እንጨት ጠርቦ ድንጋይ አለዝቦ ወይም ከብረት ከብርና ከወርቅ ጣዖት የሚሰራ ሰው ከኛ ጋር ቢኖር እና በሕጋችን ውስጥ ያለ ቢሆን ስራውን ይተው፣ ካልተወ ግን ይባረር። ቤተክርስቲያን ጣዖት አምልኮ አታወግዝም። ይሄው እንጨት ጠርቦ ይላል፣ ድንጋይ አለዝቦ ወይም ከብረት ከብርና ከወርቅ ጣዖት የሚሰራ ሰው ከኛ ጋር ቢኖር እና በሕጋችን ውስጥ ያለ ቢሆን
በሕጋችን ውስጥ ማለት እያገለገለ ያለ ካህን፣ እያገለገለ ዲያቆን፣ እያገለገለ ያለ መነኩሴ፣ ማንኛውም ሰባኪ የሚሆንም ዘማሪ ይሄን የሚያደርግ ካለ መጀመሪያ ተመክሮ ስራውን ይተው፣ ካልተወ ግን ይባረር። ያታችኋል እዚህ ጋር። ስለዚህ ጣዖት አምልኮ ኦርቶዶክስ ቤተክርስቲያን ላይ ጽድት ያለ አቋም ነው ያለን። መናፍቃን ሆይ እናንተ ከመጣችሁ በኋላ ለምን የተሰጠው የትእዛዝ ይሄ ሐዋርያ ሲኖዶስ ነው። ከ8ቱ የሥርዓት መጻሕፍቶች አንዱ ነው። ከ80 አንዱ የሚቆጠር ነው። ይሄ ስለ ጋብቻ ትንሽ እስቲ እንበል። ከጭፍራዎች ወደ ሕጋችን የገባ ሰው ቢኖር አስገድዶ መቀማትን፣ ማጨትን፣ ሕግ መታለፍንና ስንፍናን ይተው፣ በደሞዙ ብቻ ይኑር። ይህን ተግባር ከተወ ይቀበሉት፣ ካልተወ ግን ይባረር። ያ ማለት እንደው ከወታደር መካከል ከሌላ ቤተ እምነት ወደኛ የሚመጣ ሰው ካለ ማለት እያስገደደ የሚቀማ ከሆነ ሚያጭ ከሆነ ይሄ ማጨት የሚለው ማጋጨት የሚለው ማጨትን ነው። ሚያጭ ከሆነ ሕግ የሚተላለፍ ከሆነ ይተው ይላል። በደሞዙ ብቻ ይኑር። ተመክሮ ካልመለስ ካለ ግን ይባረራል። እሺ፣ ስለ ጋብቻ በጣም ነው ሰፋ የሚለው ይሄ ክፍል ከገባንበት ስለሚረዝምብን የቀለሜንጦስን ሌላ ቀን ልቀጥልላችሁ። ለኛ መጀመሪያ ግን አንድ ልጨምርና ይሄን የቀለሜንጦስን ሌላ ጊዜ እጨምራለሁ። ክፍል 8 7ኛው የሐዋርያ ሲኖዶስ የቀለሜንጦስ ቀኖናውን ሌላ ጊዜ እጨምራለሁ። እቺ ግን ላንብብላችሁ። 6ኛው የሐዋርያ ሲኖዶስ አንቀጽ 78 ቁጥር 10 ላይ ትእዛዝ 15 እንዲህ ይላል። ለሰው መልካም ነገርን የሚያስተምር ሁላችንም ማለት ነው። ለሰው መልካም ነገርን የሚያስተምር ህዝባዊ ቢኖር ምመን የለም አለ አይደል? ዲያቆንም አይደለም ቄስም አይደለም ምንም አይደለም፣ ግን ያስተምራል። በሰንበት ቤትም በሉት በማህበራት በሉት በሚዲያም ቢሆን እሺ፣ ህዝባዊ ነው የሚለው ቢኖር በቃሉ ጭምት ይሁን፣ በስጋው ደግ ይሁን፣ አይኩራራ፣ አንደበቱ ርቱ ይሁን። ከዚያ በኋላ ሰውን ያስተምር። ጌታችን በቅዱስ ወንጌል እንዲህ ይላል፣ በመጀመሪያ በዓይንህ ውስጥ ያለውን ጉድፍ አውጣ፣ ከዚያ በኋላ በወንድምህ ዓይን ውስጥ ያለውን አውጣ። ስለ ደግነትም እንዲህ ይላል፣ ከእግዚአብሔር ዘንድ የተማሩ ይሆናሉ ይላል። እግዚአብሔር ያሳያችሁ። እንግዲህ ለሰው መልካም ነገርን የሚያስተምር ነው የሚለው። መልካም ነገር ምንለው? ማንኛውም ነገር የሚያስተምር ህዝባዊ፣ ክህነት የለውም ግን ምዕመን ነው፣ ያስተማሪ ነው። ጎበዝ ሰባኪ ሊሆን ይችላል፣ ጥሩ አስተማሪ ሊሆን ይችላል፣ ግን ዲያቆንም ቄስም አይደለም። ቢኖር በቃሉ ጭምት ይሁን፣ በስጋው ደግ ይሁን፣ አይኩራራ፣ አንደበተ ርቱዕ ይሁን። ታውቃላችሁ ነው አንደበተ ርቱዕ ማለት ሲናገር የሚደመጥ። ከዚህ በኋላ ሰውን ያስተምር። ይሄ መስፈርት ማን ነው የሚያሟላው? ህዝባዊ አያስተምርም አላለም። ለማስተማር ቄስና ዲያቆን ካልሆንክ በስተቀር በማንኛውም መንገድ እንዳታስተምር አላለም። በቃሉ ግን ምን ይሁን? ጭምት ይሁን። ይሄን ይመስላል። ነገ ቅዳሴ ስላለ እስከዚህ ሰዓት ከተማረን በቂ ነው፣ በጊዜ እንድንተኛ ማለት ነው። እቺ መጽሐፍ በደንብ ኮምኩማት። እሺ፣ ጥሩ ቸካይ ካለ ብዙ ነገር ያገኝባታል። ልቅም ስታነቡ ልቅም እያደረጋችሁ በደንብ አድርጋችሁ አንብቡባት፣ ትጠቀሙበታላችሁ። ራሳችን እንድናይ ያደርጋል። ዝም ብለን ብቻ ጳጳሳት ላይ፣ ቀሳውስት ላይ፣ ዲያቆናት ላይ ብቻ ዝም እጅም ከመቀሰር
ራሳችን ላይም ስለሚያዞረው እኔ በሐዋርያት ትእዛዝ እየተጓዝኩ ነው። እኔ የሐዋርያትን ሲኖዶስ አከብራለሁ። ህጉ የሚለውና እኔ አንድ ነን። እኛ ሐዋርያት ያስተማሩትን ትምህርት እኔ እከተለዋለሁ ወይስ እኔን አይመለከተኝም? ለዛ ራሳችን በህግና በስርዓት መጓዝ አለብን። ስፔሻሊ ክህነት ውስጥ ያላችሁ ሰዎች እባካችሁን እቺ መጽሐፍ በደንብ ታጥሩና በጣም 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 ጠቃሚ ነገር ናት። ይሄ የሐዋርያ ሲኖዶስ ትእዛዝ ነው፣ መፈጸም ያለብን ነው። ይሄ ኮምፕሮማይዝ ማድረግ አንችልም። ይሄን ለእያንዳንዳችን ተቀምጦልናል ማለት ነው። 5 ኪሎ ይመስለኛል 5 ኪሎ ቅድስት ማርያም ላይ ባሉ መጽሐፍቶች ላይ ታገኙታላችሁ። አይበቃንም ለዛሬው? ለዛሬው አይበቃም? ይበቃችኋል። ስለዚህ ይህችን በደንብ አድርገን በጳጳሳት፣ በዲያቆናት፣ በካህናት ህጉ እንደዚህ አይደለም ብለን በጣም የምንማረር ሰዎች መንገብገባችን ጥሩ ነው። እኔንም እዚህ ጋር ግን ይገልጻል፣ እኔንም እዚህ ጋር የሚናገረኛል። እኔም በጣም ህግ ተላላፊ ነኝ ማለት። ስለዚህ እዚህ ጋር ያለውን ስናገር ህጉን እየጠበቅኩ እንዳልሆነ እንደ አንድ ዲያቆን እንኳን እዚህ ጋር የታዘዝኩትን ነገር የምፈጽም ሰው እንዳልሆንኩ እያወቅኩኝ ነው መንገር ያለብኝ እንጂ ህጉን እንደመፈጽም ራሴ እንደመጨረሻ ትክክለኛና ንጹህ አድርጌ ሌላውን ለወቀሳ ይህን መጥቀስ የለብኝ። በየትኛውም መንገድ ይህን በምናነብበት ጊዜ እኔ ይህንን ነገር እየፈጸምኩት አይደለም፣ ጎደሎነት አለብኝ። ትህትና አይደለም እኮ በትክክልም ጎደሎነት አለብኝ። ስለዚህ ይሄንን ጎደሎነቴን እያመንኩ ነው የምንማማረው ለማለት እንጂ እኔ ፍጹም ሆኜ ምናምን እናንተን ልወቅሳችሁ ብዬ አይደለም። እሺ ሁላችን እዚህ ውስጥ አለንበት። ሁላችን የገሊት ወገሌ የለም። ስለዚህ ለሁላችን ጠቃሚ ነገር መሆን እንድናቅ ነው ለማለት ነው። ይበቃናል። ነገ ቅዳሴ ከሆነ ዛሬ በጊዜ አርፈን ሌሊት ተነስተን መገኘት ስላለብን ይበቃናል። እግዚአብሔር ሁላችን መጨረሻ ያሳምርልን። በድጋሚ እንኳን ለቁስቋም ማርያም ዓመታዊ ክብረ በዓል ህዳር 6 በሰላምና በጤና አደረሳችሁ። ነገ ደግሞ ስላሴ ነው። ስለዚህ ቤተክርስቲያን ሄደን የቻለ አስቀድሱ ስጋው ደሙን ተቀብሎ ዕለቱን ማሳለፍ አለበት። ያቻለ ቢያንስ ያልተዘጋጀ ደግሞ ማስቀደስ ቤተክርስቲያን መገኘት አለበት። እግዚአብሔር በምህረቱ ሁላችንም የነገ ሰው ይበለን። ከሰው እጅ ከመውደቅ ይጠብቀን፣ ከወዳጅ ጠላትም ይታደገን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ።